ጀነራል አበባው ታደሰ ግንባር ሲከሰቱ ከወዲያ ደግሞ ጦሩ አልዋጋም ብሎ አምጿል። ከአደባባይ ጠፍተው የከረሙት ጀነራል አበባው ታደሰ በድንገት የጦር ሜዳ ተከስቷል። ይህም በቀጥታ ከህወሓት የጦርነትና ወታደራዊ እንቅስቃሴ ጋር የተያዘ እንደሆነ ታምኖበታል። ወዲህ ደግሞ ከትግራይ የህወሓት ጦርን በተመለከተ እጅግ አነጋጋሪ ሪፖርት ማምሻውን ወጥቷል። ሪፖርቱ የህወሓት ጦር አልዋጋም ብሎ ማመጹን የሚገልጽ ነው። ጦሩ ብቻ ሳይሆን የትግራይ ህዝብም ከዚህ በኋላ ለህወሓት ስልጣን የምንገብረው ልጅና ደም የለንም በማለት የህወሓትን የጦር ድቤ ድለቃ እምቢኝ ማለታቸውን ይኸው ዘገባ ጠቅሷል። በእርግጥም በትግራይ አዲስ ጦርነት አፋፍ ላይ ደርሷል። ብልጽግናና ህወሓትን ከጦርነት ገደል ጫፍ የሚመልስ ሃይባይ ጠፍቷል። ከሰሞኑ ይፋዊ ኩዴታ ውጆ እየፈጸመ የሚገኘው ህወሓት በራያና አበርገሌ አቅጣጫዎች ከፍተኛ ወታደራዊ ስምሪትን እያከናወነ ነው። በዚህ መሃል ከአደባባይ ጠፍቶ የከረሙት ጀነራል አበባው ታደሰ ወደ ግንባር ተጉዘው ሰራዊቱን መጎብኘታቸው የትኩሳቱን ጥልቀት ያሳየና ያጋለጠ ሆኗል። ጀነራል ሳሞራ ዩኑስ በበኩላቸው ይፎክራሉ ግን አያሸንፉንም የሚል ንግግር ሲያሰሙ፣ ግንባር የተከሰቱት ጀነራል አበባው ደግሞ ትልቅ ኃይል ገንብተናል የሚል ንግግርን አቅርበዋል። በተጨማሪም የአሜሪካ ኤምባሲ ከፍተኛ ዲፕሎማቶች ከቀናት በፊት ወደ መቀሌ አምርተው ከህወሓት መሪዎች ጋር መነጋገራቸውና ማስጠንቀቃቸው ታውቋል። ትግራይ በጦርነት አፋፍ ላይ ናት። አሜሪካ በ11ኛው ሰዓት ላይ ደርሳ ግጭት እንዳይፈነዳ እየተንቀሳቀሰች ነው። ትራምፕ በሰሜን ኢትዮጵያ ያለውን ውጥረት አጀንዳቸው አድርገውታል። ህወሓት በራያና አበርገሌ ከፍተኛ ወታደራዊ ስምሪት እያደረገም ሲሆን ጀነራል አበባውም ጦር ግንባር ተከስተው ሰራዊቱን ጎብኝተዋል፣ አነቃቅተዋል። እነዚህን ጉዳዮች በስፋትና በጥልቀት እንቃኛለን። ቪዲዮን ላይክ አድርጋችሁ በመጀመር አብራችሁን እንድታምሹ ግብዣችን ነው። ዛሬ የወጣው ዜና እጅግ አስደንጋጭና አነጋጋሪ ነው። ጦሩ አልዋጋም ማለቱን ህዝቡም የእናንተን ጦርነት አልቀድስም ማለቱን የሚገልጽ ነው። ኢንዴፕስ ኒውስ የተሰኘው ድረገጽ ላይ ዛሬ የቀረበውን ይህንን ጥናት ያከናወኑት ዳንኤል ተስፋ፣ ሲም ማሻ፣ ጆሊ ስቶከር እና መሪያም ቫን ሬሰን የተሰኙ ጋዜጠኞች ሲሆኑ ጉዳዩን በተመለከተ ዝርዝር ማብራሪያንም አቅርበዋል። እነዚህ ጋዜጠኞች እንደሚገልጹት ይህንን ጥናት ያከናወኑት ከማርች 9 እስከ ኤፕሪል 11 ባሉት ቀናት ውስጥ ነው። በጥናታቸው ከማዕከላዊ ትግራይ ዞን አድዋን፣ ኢንትጮን፣ እድጋ፣ አርቢን እና አክሱምን ማካለላቸውን ከምስራቅ ትግራይ ዞን ሐውዜን ከተማ መግባታቸውንና በደቡባዊ ዞን ደግሞ ነቅሰኝ ወረዳንና ከሰሜን ምዕራብ ዞን ሽሬ መሄዳቸውን ይጠቅሳሉ። በማዕከላዊ ትግራይ ዞን እዳ አርቢ ወረዳ የሚገኙት አንድ አባት ለዜና አውታሩ በሰጡት አስተያየት የህወሓት ካድሬዎች የግዳጅ ምልመላ ለማድረግ ወደ የአካባቢው መምጣታቸውን ይናገራሉ። ሲናገሩም ማህበረሰቡን ለመቀስቀስ የህወሓት ካድሬዎች መጥተው ነበር፣ ነገር ግን ልጆቻችንን ለጦርነት አንልክም ብለን ጥያቄያቸውን ውድቅ አድርገናል ብለዋል። እኛ አባት ይጨምሩና ልጆቻቸውን እንዲያዋጡ ለመቀስቀስ የተጠራው ስብሰባ በተቃውሞ ከተበተነ በኋላ የህወሓት ካድሬዎች ፖሊስና ታጣቂ ኃይል አሰማርተው እድሜያቸው ከ15 ዓመት በላይ የሆኑትን መዝግበዋል ይላሉ። እሳቸው ግን ይሰሩኝ እንጂ ከዚህ በኋላ ልጆቼን ለጦርነት አልሰጥም አልገብርም በማለት መናገራቸውን ለዜና ድረገጹ ተናግረዋል። የ17ና የ15 ዓመት እድሜ ያላቸው እኛ አባት ልጆቻቸውን ከትምህርት ቤት ማስቀረት ባይችሉም በትምህርት ቤቶች ውስጥ የግዳጅ ምልመላ መኖሩ ስጋት እንዳሳደረባቸውም ያነሳሉ። በአፈሮም ወረዳ ነዋሪ የሆኑት አቶ አረፈ ወልዳይ የተባሉ አባት በበኩላቸው እድሜያቸው ከ15 ዓመት በላይ የሆኑትን ልጆች መዝግበው ሄደዋል፣ እየተመለከትን ያለነው የጦርነት ምልክት ነው ያሉ ሲሆን የወረዳው ማህበረሰብ በግዳጅ እህል፣ ጥሬ ገንዘብና ምግብ እንዲያዋጣ እየተደረገ ነው በማለትም ያነሳሉ። ጨምረውም እያንዳንዱ ነዋሪ 25 ኪሎ እህል፣ 500 ብር ምስርና እንቁላል እንዲያቀርብ ትዕዛዝ ተሰጥቶታል ይላሉ። በትግራይ ጦርነት ወቅት ለሞቱት ልጆቻችን እያዘንን እንዴት ሌላ ዙር ጦርነት ልንቋቋም እንችላለን የሚል ጥያቄም አንስተዋል። አቅም ያላቸው የወረዳው ነዋሪዎች ልጆቻቸውን ወደ አዲስ አበባ መላካቸውን ገልጸውም እርሳቸው ግን ይህንን ለማድረግ የሚያስችል ገንዘብ እንደሌላቸው አስረድተዋል። በአክሱም የሚገኙት የቀድሞ የቲዲኤፍ አባል አቶ መስፈን ሀደራን በበኩላቸው ለዜና ጣቢያው ሲናገሩ የተሰናበቱ ታጣቂዎች በስልታዊ ዘዴ የመመለስ ጥረት እየተደረገ ነው ይላሉ። አቶ መስፈን ጦርነቱን እንዳበቃ በዲዲአር ከተሰ
ከተሰናበቱት መካከል አንዱ ቢሆንም የቀድሞ ወታደራዊ ክፍሌ አግኝቶ አናግሮኛል። ሌሎች እንደኔ የተሰናበቱም የስልክ ጥሪ ደርሷቸዋል ብሏል። እንደገለጹትም ይህ ጥሪ የሚደረገው በማማለልና በማስፈራራትም ጭምር ነው። አክለውም ወደ ጦር ኃይሉ ለሚመለስ መሬት እንደሚሰጡና የሥራ ዕድል እንደሚፈጥሩ እየተናገሩ ይገኛሉ። ለዚህ ፈቃደኛ ያልሆኑትን ደግሞ ከሃዲ የሚል ስም እየሰጧቸው ነው ያሉ ሲሆን የቀድሞ የቲዲኤፍ አባላት ጋር ወታደራዊ አዛዦችና የሕክምና ባለሙያዎች እየተላኩ እንደሆነም ገልጸዋል። ዘገባው እንዳለው በደቡባዊ ዞን ነቅሴጌ ወረዳ የቀድሞ የቲዲኤፍ አባላት ወደ ነበሩበት ወታደራዊ ክፍሎች እንዲቀላቀሉ የሚጠይቅ ማስታወቂያ ተለጥፏል። ይህ ማስታወቂያም በትግራይ ሕዝብ ላይ የታወጀውን የጄኖሳይድ ጦርነት ተቃውማችሁ የታገላችሁ በሙሉ በሚል የሚጀምር ሲሆን ለጦርነት ዝግጁ የሆኑ እንዲመለሱ የሚገልጽ መሆኑንም አሳይቷል። እንዲህ አይነት ማስታወቂያዎችን በሌሎች ወረዳዎች መመልከቱንም ዘገባው አስረድቷል። የትግራይ ማዕከላዊ ዞን የህወሓት ጽሕፈት ቤት ለአድዋ ወረዳ ትምህርት ቢሮ በጻፈው ደብዳቤ ደግሞ የመንግስት ሰራተኛ የሆኑ የቀድሞ ተዋጊዎች ወደ ወታደራዊ ክፍሎቻቸው እንዲመለሱ የሚል ትዕዛዝ መያዙን ነው የሚገልጸው። ይህ እንቅስቃሴ የሚያሳየው ህወሓት ለጦርነቱ ቆርጦ መነሳቱን እንዲሁም ዝግጅቱን ማጠናቀቁን እንደሆነ የፖለቲካ ሀያሲያን ያስረዳሉ። ህወሓት ጦርነት ሊቀሰቅሱ የሚችሉ ሁለት አይነት እርምጃዎችን በቅርብ ጊዜያት ፈጽሟል። የመጀመሪያው ከላይ በዝርዝር የተመለከትነው የጦር ሰራዊት የግዳጅ ምልመላ አንዱና ዋናው ሲሆን፣ ሌላኛው ደግሞ ጊዜያዊ መንግስቱን አፍርሶ የራሱን ፕሬዝዳንት ለመሾም እያደረገ ያለው እጅግ አደገኛ እንቅስቃሴ ነው። ባለፈው ሚያዝያ 11 ይፋ የሆነው የህወሓት መግለጫ በክልሉ ከጦርነቱ በፊት የነበረው ክልላዊ አስተዳደር ምክር ቤት ወደ ስራ እንዲመለስ የድርጅቱ ማዕከላዊ ኮሚቴ መወሰኑን የሚያስረዳ ነው። መከተ ምክር ቤት የሚባለው ይኸው የህወሓት ማዕከላዊ ኮሚቴ አባላትንና ወታደራዊ አመራሮችን ያሰባሰበው ምክር ቤትን ጨምሮ ሁሉንም የትግራይ የፖለቲካ ኃይሎችን ያቀፈ መንግስት በክልሉ እንዲመሰረት ህወሓት መወሰኑን ነው የሚጠቁመው። ይህ የህወሓት ማዕከላዊ ኮሚቴ ውሳኔ በትግራይ ክልል ባለፉት 3 ዓመታት በስራ ላይ የቆየውን የጊዜያዊ አስተዳደር ብቻ ሳይሆን የፕሪቶሪያ ስምምነትን የሚያፈርስ ውሳኔ ነው እየተባለ ነው። በክልሉ ምርጫ ተደርጎ በሰላማዊና ዲሞክራሲያዊ መንገድ መደበኛ መንግስት እስኪመሰረት ተብሎ ከፕሪቶሪያ ስምምነት በኋላ የተመሰረተው ጊዜያዊ አስተዳደር በቅርቡ በፌዴራል መንግስት ለ1 ዓመት ቆይታው እንዲራዘም መወሰኑ ይታወቃል። ይህንን የፌዴራል መንግስቱን ውሳኔ የሚቃወመው ህወሓትም ከሰሞኑ ተከታታይ ስብሰባዎችን ሲያካሄድ የቆየ ሲሆን በስተመጨረሻም ጊዜያዊ መንግስቱን አፍርሶ ከጦርነቱ በፊት የነበረው አስተዳደር እንዲመለስ ወስኗል። ለዚህ የህወሓት ውሳኔ የፌዴራሉ መንግስት ምን አይነት ምላሽ ይሰጣል የሚለው ጉዳይ ደግሞ በሰፊው የሚያነጋግር ነው። ማዕከላዊ መንግስቱ በዚህ ጉዳይ ዝም ማለትና አያገባኝም ብሎ ማለፍ ይችላል ወይ የሚል ሙግትም እየተነሳ ነው። ህወሓት ከ6 ዓመት በፊት በተደረገ ምርጫ ክልላዊ መንግስት የመመስረት ስልጣን አለው ወይ ከሚለው ጀምሮ ህወሓት የወሰደው እርምጃ ለሌሎች ክልሎች የሚኖረው አርአያና ልምምድ ምን ሊሆን ይችላል የሚለው ጉዳይም ክርክር አስነስቷል። የትግራይ ፖለቲካን በተመለከቱ ጉዳዮች በቅርበት የሚከታተሉትና ትንተናዎችን በመስጠት የሚታወቀው የህግ ባለሙያው የፖለቲካ ተንታኙ ዳንኤል ብርሃነ ጊዜያዊ አስተዳደሩ ሲራዘም ጀምሮ ይህን አይነት ውዝግብ ሊፈጠር እንደሚችል እንደሚታወቅ በዝርዝር ያነሳል። ጊዜያዊ አስተዳደሩን ፌዴራል መንግስቱ ያለ ህወሓት እውቅናና ተሳትፎ የ1 ዓመት ቆይታው እንዲራዘም የወሰነው ከዚያ ውሳኔ የሚገኝ የፖለቲካ ትርፍን አስልቶ ነው። ይህ እንደሚመጣ ሳያውቀው ቀርቶ አይደለም። ህወሓት መግለጫ ሲያወጣ ፌዴራሉ እስካሁን ምንም ምላሽ አልሰጠውም። ለዚያ ይመስለኛል በሁለተኝነት ህወሓት የቀደመው አስተዳደር እንዲመለስ ከመግባባት ላይ መደረሱን ተናገረ እንጂ በተጨባጭ አላደረገውም። በመርህ ደረጃ የወሰነው እንጂ በተግባር እንዴት እንደሚተረጎም ያደረገው ነገር የለም። የፌዴራል መንግስቱም ቢሆን በተጨባጭ እንቅስቃሴ በሌለበት ለምን ብሎ የአጸፋ እርምጃ ሊወስድ ይችላል? በኮሚኒኬሽን ተቋሙ መግለጫ ሊያወጣ ይችላል። ከዚያ ውጭ ግን ወደ እርምጃ ለመግባት ይቸኩላል ብዬ አልገምትም። የጊዜያዊ አስተዳደሩ ወደ ጽህፈት ቤት እንዳይገባ ሲደረግ፣ የጊዜያዊ አስተዳደሩ ተሿሚዎች ከስራ ሲሰናበቱ ወይም አዲስ ምክር ቤት ሲደራጅና ሌላም ተጨባጭ እርምጃ ሲወሰድ ፌዴራሉ ጠብቆ በተግባር አጸፋ ሊሰጥ ይችላል። ከዚያ ውጭ ግን በመግለጫ ተመጣጣኝ አጸፋ ከመስጠት በዘለለ ወደ ሌላ ጉዳይ አይገባም ብዬ እገምታለሁ በማለት አስተያየቱን አጋርቷል። ይሁን እንጂ ዳንኤል ከሚለው በተቃራኒ ፌዴራል መንግስቱ ይህንን የህወሓት ውሳኔ በዝምታ ማለፍ የማይችልበት ህጋዊ ግዴታ እንዳለበት የሚጠቅሱ ጥቂት አይደሉም። በአንድ ክልል ከፍተኛ የበላይነት ያለው አንድ የፖለቲካ ኃይል በፌዴሬሽኑ ህጎችና በፌዴራል መንግስቱ ውሳኔ አልገዛም በሚልበት ወቅት ችግሮች የሚፈቱት በምን መንገድ ነው ከሚለው ጉዳይ ጀምሮ ህወሓት ይህንን ውሳኔ የመወሰን ስልጣን አለው ወይ? ክልሉን ወደ ቀደመ አስተዳደር የመመለስ መብትስ አለው ወይ? ፌዴራሉ ይህ ሲሆን ዝም እንዲልና ህጉና የተጣለበትን
አገር የመምራት ኃላፊነት ያስችለዋል ወይ የሚሉ ጠንካራ ጥያቄዎች ጭምር እየተነሳ ነው። ይህም በሚመለከት ዳንኤል ብርሃኔ ሲናገር ፌዴራል መንግስቱ ማድረግ ያለበትንና እያደረገ ያለውን ነገር ለይተን ማየት አለብን በማለት እንዲህ ሲል ሐሳቡን ያብራራል። ፌዴራል መንግስቱ እስካሁን ማድረግ ያለበት ያላደረጋቸው በርካታ ጉዳዮች አሉ። አሁንም ቢሆን ማድረግ ያለበትን እንነጋገር ከተባለ ተጨባጭ እንቅስቃሴ በሌለበት ለተሰጠ አንድ ፖለቲካዊ መግለጫ የምትሰጠው አጸፋ ፖለቲካዊ መግለጫ ብቻ ነው መሆን ያለበት። ህወሓት በመግለጫው የጠቀሰውን ነገር በተግባር ወደ መተርጎም ልግባ ካለ ያን ጊዜ ምን ምላሽ ሊሰጥ እንደሚችል መነጋገር ይቻላል። በሌላ በኩል ፌዴራል መንግስቱ ሊያደርግ የሚገባውንና ሳያደርግ የቀረውን ነገር እናውራ ከተባለም ብዙ ነጥቦችን እናነሳለን። ከህወሓት ጋር ምንም ግንኙነትና ንግግር ሳያደርግ ከፕሪቶሪያ በፊት የነበሩ ህጎችን ጠቅሶ ለብቻው የጊዜው አስተዳደሩን ስልጣን ማራዘሙን ሲያሳውቅ ከህወሓት ሊመጣ የሚችለውን አጸፋ ገምቶ ነው ያደረገው። ፌዴራል መንግስቱ የራሱን ስሌት መሰረት አድርጎ እንጂ ማድረግ የሚጠበቅበትን ነገር ለማድረግ ብሎ አይደለም ጊዜው አስተዳደሩን በተናጠል ውሳኔ ያራዘመው። በህወሓት መግለጫ ፕሪቶሪያ ፈርሷል ብሎ ለማወጅ ፌዴራል መንግስቱ ምክንያት እየፈለገ ከሆነ አሁን ያንን ግብ አሳካው ሊል ይችላል። ከዚያ ውጭ ግን ነገሩ ወደ ወታደራዊ እንቅስቃሴ ሊያስገባ ይችላል የሚለው አያስኬድም በማለት ተደምጧል። ዳንኤል ብርሃኔ ይቀጥልና ምክንያቱን እንዲህ ሲል ያብራራል። ምክንያቱም ህወሓትና ፌዴራል መንግስቱ ከፕሪቶሪያ ማግስት ጀምሮ እርስ በርስ ከሚያሰሙት መካሰስ አንጻር እስካሁን ወደ ጦርነት ለመግባት በቂ መነሻዎች ነበሯቸው። ለጦርነት ምክንያት እስካሁን አጥተው የአሁኑ ሁኔታ ወደ ጦርነት ይወስዳቸዋል የሚል ግምትም የለኝም። ለጦርነት ምቹ የሆኑ ዓለም አቀፍ ሁኔታዎች ስላጡ ወይንም በራሳቸው ግል ምክንያት ነው እስካሁን ጦርነት ሳይከፍቱ የቆዩት። ጊዜያዊ አስተዳደሩ አሁን ስራውን ቢያቆምም ፌዴራል መንግስቱ በዚህ ብቻ ወደ ኃይል እርምጃ ይገባል ብዬ አላስብም በማለት ሰሞነኛው የህወሓት ኩዴታ መሳይ እንቅስቃሴ ማዕከላዊ መንግስቱንና ቲፒኤልኤፍን ወደ ጦርነት ሊከታቸው እንደማይችል የግል ሐሳቡን አንጸባርቋል። በዳንኤል ግምገማና ግምት ቲፒኤፍ ወይም ሐራ መሬት የሚባለው የፌዴራል መንግስቱ ይደግፋል የሚባለው ኃይልም ቢሆን በዚህ መነሻነት እርምጃ ለመውሰድ የሚያስችል የራሱ አቅም ያለው ኃይል ነው ብሎ ያምናል። ሐራ መሬት ተብለው የተደራጁ ሰዎች በፌዴራል እገዛም ሆነ በራሳቸው ህወሓትን ለመውጋት ምቹ ነው ብለው የሚያስቡት ሁኔታ የመሟላቱን አጋጣሚ እንደሚጠብቁ ይጠቅሳል። ያለፈው ጦርነትም ቢሆን በምርጫ ብቻ አይደለም የተጀመረው ሲል የሚቀጥለው ዳንኤል ብርሃኔ ምርጫው እንደ አንድ ተደማሪ ግብዓት ወይም ደግሞ ምክንያት ሆኖ ነበር ያገለገለው። አሁንም ቢሆን ህወሓት በ2012 ምርጫ የተመሰረተው መንግስት ይመለስ የሚል መግለጫ ስለወጣ ብቻ ተነስቶ ወደ ጦርነት አይገባም። ሌሎች የምትከፍተውን ጦርነት ቅቡልነት እንዲኖረው የሚያደርጉ ነገሮች እስኪሟሉ መጠበቅ አለብህ። ፌዴራል መንግስቱ ይህ ነገር እንደሚመጣ እያወቀ ነው የጊዜያዊ አስተዳደሩን ቆይታ ያራዘመው። ህወሓቶች ያን ውሳኔ እውቅና የመንፈግና ከጨዋታ ውጪ የመደረግ ውሳኔ ነው ብለው እንደሚወስዱትና የራሳቸውን አጸፋ እንደሚሰጡም ያውቃል። እንኳን እነሱ እኛም በርቀት ፖለቲካ የምንተነት ነው ይህ እንደሚሆን ገምተናል። አሁንም ቢሆን ከዚያ ስሌታቸው አንጻር ነው ሁለቱም የሚንቀሳቀሱት። ከዚህ ግምት ውጪ ውሳኔው በትግራይ ፖለቲካ ኃይሎች መካከል ልዩነትን ፈጥሮ ወደ እርስ በርስ ግጭት ከተገባ ይህ ደግሞ በፌዴራል መንግስቱ ዘንድ እርምጃ ለመውሰድ አመቺ አጋጣሚ ነው ተብሎ ከታመነበት ወደ ጦርነት ሊገባ ይችላል በማለት ነው ጉዳዩ የአዲስ ጦርነት መነሻ በቀላሉ እንደማይሆን ያስረዱት። ፌዴራል መንግስቱና ህወሓት ይህንን አዲሱ ውዝግብ የፈጠረ ጉዳይ ከጦርነት ውጪ በሆኑ አማራጮች ለመፍታት የሚችሉባቸው ስልቶች አሎይ የሚለውም በብዙ እያነጋገረ ነው። የጊዜያዊ አስተዳደሩን ህወሓትን ባሳተፈ መንገድ ዳግም እንዲዋቀር ማድረግ ይቻላል ወይ? የፕሪቶሪያ ስምምነትን መተግበር ካልሆነም መከለስና ዳግም ድርድር ከማድረግ ጀምሮ ህወሓትን ህጋዊ ሰውነት እስከ መመለስ ያሉ አማራጮች ሊተገበሩ ይችላሉ ወይ የሚሉ ነጥቦች በበርካቶች ዘንድ በስፋት እየተነሱ ነው።